ጠዋት ብድግ ብለህ ራስን አውርተህ ታውቃለህ በእንግሊዘኛ? I went to Mercato to buy የሆነ ነገር አይደል? I met somebody እንትናን አግኝቼው ነበር። Okay? When you are watching some kind of podcast or some kind of movie or የሆነ ሬዲዮ እየሰማክ ምናምን today is ምናምን እያለ ካወራ አንተም you have to say it like that. Okay? I'm really afraid to go there. ይሄ ነገር ምን ላይ ይሰራል መሰለህ? የሲሪየስ ሙቪዎች ላይ AI ቱቶሪንግ ምናምኖች አሉ አይደል? I name is ምናምን ስትል ታስተካክላለች አይደል? እንደዚህ this is በቃ the best method ደግሞ ማለት ነው። ሰማና የሰማሁት ነገር ሳወራ ደግሞ ምን ያህል ቻልኩት የሚለውን ደግሞ ምን ያህል ፕሮናውንስ ራሱ እንደ ሰውየው አረኩት ነው አይደል? ቋንቋ ውስጥ በቃ ዝፍቅ ብለህ መግባት እንደማለት ነው right? You immerse yourself ሙቪ ሲያዩ ጀማሪ ከሆኑ በሰብታይትል ይላል ሲሪ ምናምን እያለ ያ ሲሪ ትላለች አሁን እሷ ራሱ okay hey Siri Okay, can you play Teddy Afro song? በኦንላይን መማር ይቻላል በምንድነው like face to face በአካል ተገኝቶ መማር ይቻላል ከሌሎች ተማሪዎች ጋር በግሩፕ ይቻላል ብቻውን መማር ይችላል በሚፈልጉት ሰዓት ሌሊት ሁሉ ነው እያስተማረን ያለ ነው አይደል የዛሬው ክላሳችን ወይም ደግሞ የዛሬው ቪዲዮአችን ለተማሪዎቻችን ትምህርት ሳይሆን like ምክር ነው ያለው ቋንቋን እንዴት አድርጌ ልማረው ቋንቋን እንዴት አድርጌ በደንብ ልረዳው ወይ ደግሞ እንዴት አድርጌ ልናገር እንዴት አድርጌ ግራመሩን ቮካቡላሪውን ላጥና ብላችሁ ለተቸገራችሁ ሰዎች አሪፍ መፍትሄ ነው we're back with my English ዛሬ 1-3-4 የሚሆኑ ምክሮች አሉን ከአቤሎ ጋር እሱ እንዴት ነው እንግሊዘኛ የተማረው እኔ እንዴት ነው የተማርኩት እንዴት አድርገን ነው እንግሊዘኛን አሪፍ እየሆነን የመጣ ነው የሚለውን ነገር ለእናንተ ሼር እናደርጋለን ማለት ነው ኦኬ ሶ አቤሎ እንዴት ሰላም ነው ሶ አይ ቲንክ በጣም የሚወዱት ክላስ ይመስለኛል ዛሬ ኦኬ ሶ በጣም ኢንተራክቲቭ ነው ከዛ እያየን አንዳንድ ነገሮችን እናደርጋለን ማለት ነው ኦኬ ሶ stay with us ከመጨረሻው ድረስ ይዩት ይጠቅማችኋል አራት ነገሮች ላይ ፎከስ እናደርጋለን ኦኬ ስፒኪንግ ፕራክቲስ እንዴት ማድረግ ትችላላችሁ ኢመርሽን ኤንድ ኢንጌጅመንት እናንተ እንዴት ነው ከቋንቋው ጋር ኢንጌጅ የምታደርጉት የሚለውን እናያለን ቮካቡላሪ እና ግራመር እንዴት እንደምታጠኑ እናወራለን ከዛ ደግሞ ኢንተራክቲቭ ለርኒንግ ማለት ኦኬ እንዴት ነው ኢንተራክት ያደርጋችሁ ያወራችሁ ከሰዎች ጋር ፕራክቲስ የምታደርጉት የሚለውንም እናያለን ማለት ነው ኦኬ የመጀመሪያው ያልኳችሁ ስፒኪንግ ፕራክቲስ ይላል ኦኬ አቤላ በደንብ ያዝልኝ ይችላል ስፒኪንግ ፕራክቲስ ኦኬ እዚህ ጋር ይዩት ሶ ስፒኪንግ ፕራክቲስ ውስጥ እንዴት አድርገው ስፒኪንግን ፕራክቲስ እንደሚያደርጉ ሶስት ነገሮችን እንነግራችኋለን የመጀመሪያው is like talk to yourself ሁሉ ጊዜ ሲባል እነዚህ እንደ ሰዎች በተለይ ደግሞ ESL ከሆኑ English as a secondary language ይባላል ESL ማለት ምንድነው English as a secondary language ይሄ ማለት ቋንቋውን ስትማር አንተ ሁለተኛ ቋንቋክ ነው አይደል ወይ ደግሞ ይሄ ቋንቋ ላይክ አንተ አፈን የፈታበት ቋንቋ አይደል ስለዚህ ሁለተኛ ቋንቋቸው የሆኑ ወይም ሁለተኛ ሶስተኛ ቋንቋቸው ለሆኑ ሰዎች እንዴት አድርገን ነው ቋንቋን የምናስተምረው ወይም ደግሞ ቋንቋን እንዴት ነው ፕራክቲስ የሚያደርጉት የሚለው ወሳኙ ነጥብ ነው የመጀመሪያው ቀደም ያልኩ ነው አይደል talk to yourself ሶ ራሳችንን ስናወራ it could be weird አይደል ይመስላል የሆነ weird ነገር ነው ይመስለው እንዴት ነው ራሴን ማወራው ምናምን ብለው ተማሪዎች ሊጨናነቁ ይችላሉ ግን ለምሳሌ በጣም ቀላሉ ጠዋት ብድግ ብለህ ራስን አውርተህ ታውቃለህ በእንግሊዘኛ have you ever spoken like daily activityዎችን ሩቲንህን ዛሬ አቤላ ምንድነው ማድረግ የምትፈልገው ምናምን ብለህ በእንግሊዘኛ ጠይቀው ታውቃለህ so you can say that like you know what do you want to do today okay today you have you know this videos አይደል to record or to shoot with somebody አይደል this videos to what to edit አይደል there are like some commitments I have to go እዚህ ቦታ መሄድ አለብኝ አይደል እነዚህን ሰዎች ደውዬ ማግኘት አለብኝ እንዲ ማድረግ አለብኝ አይደል እነዚህ ነገሮች ቀን ውስጥ የምታረጋቸው ናቸው እነዚህ ለምን በእንግሊዘኛ አትቀይራቸውም ነው ገብቷል አይደል talk to yourself ማለት you can talk about your thoughts የምታስባቸው ነገሮች your day ቀንህን ማውራት ትችላለህ ከዛ ደግሞ ኤክስፒሪየንስህን ምን ፕራክቲስ ያደረክ እንደሆነ ታውቃለህ tense present past future ምናምን የሚሉ ነገሮችን ፕራክቲስ ታደርጋለህ ለምሳሌ ቀንህን ስታወራ ማታ ስትገባ ቀትራስ ላይ ደገፍ ትላለህ አይደል ትተኛለህ አይደል ለመተኛት ምናምን ማለት ነው ሶ ምን ሳረግ ነው ያልኩት ምናምን የሚለውን ሰዎች እንግዲህ ይብድ ይበሉ ግን ኦኬ ዛሬ what did you do like ምን አድርገህ ዋልክ ምናምን ትላለህ አይደል I went to Mercato to buy የሆነ ነገር አይደል I met somebody እንትናን አግኝቼው ነበር okay so you're just talking to yourself ምን አደረክ ብለህ ጠይቀው ቀን ላይ ማለት ነው አይደል ቀን ምን ስታደርግ ዋልክ ትለዋለህ ጠዋት ደግሞ ስትወጣ ደግሞ ምን ልታደርግ ነው ዛሬ ቀን ሙሉ ያሰብከው ደግሞ ትለዋለህ ራስን ስለዚህ ታወራለህ ማለት ወይ ኪችን ውስጥ ትገባለህ okay let me just cook an egg sandwich or let me prepare an egg sandwich አይደል I need 2 eggs አይደል bread tomato onion ምናምን so you're talking to yourself kitchen ውስጥ ቆመ
እንደ እብድ እያወራን ይሄንን አድርጌ አላቅም ነው የምትለኝ? በእንግሊዝኛ አድርጌ አላቅም። ከዚህ በኋላ ግን አድርገው። በጣም አሪፍ እንትን ነው። ያው ምን በአማርኛ ታደርገዋል አይደል? ከዛ ወይ ሙዚቃ ምናምን እየሰማህ ምናምን ነው አይደል እንትን የምትለው። ግን ጠዋት እንደውም ላይክ በጣም አክቲቪቲያችን ምናምን ለመንቃትም ስለምንፈልግ የተለያየ ነገር እናደርጋለን። በዚህ ብንቀይረው እያወራን ምን ብናደርግ ማለት ነው? እያወራን ላይክ ራሳችንን እያወራን ከራሳችን ጋር እያወራን እንግሊዝኛን ፕራክቲስ ማድረግ ይቻላል። exactly yes. your thoughts, your day, and at the same time your experience እነዚህ ነገሮች አውራው ራስህን okay what's your favorite food ትለዋለህ ከፈለክ እዛው ቁጭ ብለህ ማለት ነው so like what do you want to eat today ዛሬ ምንድነው መብላት የምትፈልገው ጠይቀው ከዛ like you know talk to yourself ከራስህ ጋር ማውራት ይቻላል ሁለተኛው እንስጣቸው shadowing ይባላል እቺ በጣም ያቋታል ይመስለኛል shadowing is a very good method also እንግሊዘኛ መናገር ለሚፈልጉ ሰዎች okay shadowing ነው when you are watching some kind of podcast or some kind of movie or የሆነ ሬዲዮ እየሰማክ ምናምን የሆነ ድምጽ የምትሰማው አለ በእንግሊዘኛ ማለት ነው ፖዝ አድርጎ ሰውየው ያለውን መድገም is shadowing okay ሰውየው ያላትን ማለት ነው ሁለት ነገሮች ላይ እንትን ታረጋለህ ፎከስ ታረጋለህ አንደኛው pronunciation ላይ ነው ሁለተኛው intonation ላይ okay today is ምናምን እያለ ካወራ አንተም you have to say it like that okay pronunciationን በደንብ እንትን ታረጋዋለህ intonationን ይሄ የሚወጣውን የሚወርደውን ነገር አይደል so if somebody says like I'm really afraid to go there ምናምን ብሎ okay በጣም ምናምን ብሎ ካወራ you just go down with that person ማለት okay so አብረው ተወርድና ታወራለህ በጣም ድምጹን ከፍ ሲያደርግ ታወራለህ so ይሄ shadowing ነው ልክ እንደ ሰውየው አስመስለ ምን ማድረግ ማለት ነው እንግሊዘኛን ፕራክቲስ ማድረግ ስፒኪንግ ፕራክቲስ የሚባለው ይሄን ነው ሙቪ ታያለህ አይደል yeah of course so ሙቪ የምታይ ከሆነ ብዙ ጊዜ የምትወዳቸው ካራክተሮች የሉም ለምሳሌ ይሄ ነገር ምን ላይ ይሰራል መሰለ የሲሪየስ ሙቪዎች ላይ ሲሪየስ ሙቪ ላይ በደንብ ይሰራል ሲሪየስ ሙቪ ምናምን የምታይ ከሆነ በጣም የሆኑ የምትወደው ካራክተር አለ አሁን ድሮ እኔ prison break በጣም ይመቸኝ ነበር prison break ላይ like you know the characters are there አይደለም እነ ቲባግ እነ ማነው ራሱ ማይክል ስኮፊልድ ምናምን እነዚህን ሁሉ ማለት ከዛ እንል ነበር ለምሳሌ ከጓደኞቼ ጋር ምናምን ወክ እያደረገ ምናምን what do we do now or now what ምናምን ይላሉ እዛ ጋር ማለት አሁን ምን እናደርጋለን so we run ይላል ማይክል ስኮፊልድ ላይ እና እሱም ፖዝ እያደረገ ምናምን ፕራክቲስ እናደርገው ነበር we run okay we do this we do that so ደስ የሚል አይነት እንትን አለውና በዛው እንግሊዘኛህን የነሱን ኢንቶኔሽን የነምናም እየተጠቀምክ we just shadowing በጣም ምርጡ ሜተር ነው okay so ሌላኛው practice conversation ይላል like ኦንላይን ላንጉዌጅ ትሬኒንግ የሚሰጡ አሉ አይደል የተለያዩ ፕላትፎርሞች አሉ አይደል አፖች ምናምን አሉ አይደል አሁን በጣም እኮ AI ቱቶሪንግ ምናምኖች አሉ አይደል so ከነሱ ጋር a one to one conversation ይሄ ሮቦቲክ የሆኑ ነገሮች ቢሆኑም አሁን ግን በጣም እንግሊዘኛን አብረው ከሚያወሩ እንትኖች መጥተዋል አይደል ሶፍትዌሮች መጥተዋል ወይ ደግሞ እዛ ጋር እየተመላለስክ እንትን የምታረጋቸው እሱ practical conversation ይባላል practice conversation in a sense you can talk to the AI or you can talk to the you know like whatever like you know the chat GPT ምናምን አሉ አይደል እነዚህ ላይ so በደንብ አድርገህ engage ማድረግ ትችላለህ ታወራለህ ለምሳሌ what is your name ምናምን ስትል I name is ምናምን ስትል ታስተካክላለች አይደል እንደዚህ አይነት እንትሮች መጥተዋል በደንብ አፖቹን አውርዱና እነሱንም ፕራክቲስ አድርጉ በጣም አሪፎች ናቸው አራተኛው ወይም ደግሞ አሁን የመጀመሪያው ላይ ፕራክቲስ እንዴት ስፒኪንግን ፕራክቲስ እናርግ የሚለው record yourself wow this is በቃ the best method ደግሞ ማለት ነው recording yourself ማለት ቆመ ራስን ሪከርድ ታረጋለህ ስልክ ምናምን አሁን ሁሉም ሰው አለው ካሜራ ያለው አይደል እዛ ጋር ታስቀምጠውና ራስን አወራርህን ቅድም ያልናቸው ይሄ ፕሮናውንስ ታረግ ኢንቶኔሽን የእጅ እንቅስቃሴ የፊት እንቅስቃሴ ምናምን ያሉትን ነገሮች ራስን ሪከርድ አርግ በጣም ነው ሞቲቬት የሚያደርገው በነገራችን ኦኬ ሁለቴ ሶስቴ ምናምን እንትን ስታረገው በደንብ ምን ማድረግ ትችላለህ ፕራክቲስ ማድረግ ትችላለህ ነው ስለዚህ የትኛው ተመቸህ እስቲ ከስካውኑ እንትኖች ሻዶ ማድረግ የፊልሞችን ምናምንና ምርጥ ነው ከዛ ደግሞ ሳወራ ራሴን ሪከርድ ያልከው ነገር ራሴን እያወራ ምናምን በጣም እነዚህ ተመችተውሃል ማለት ነው ምክንያቱም ሰማና የሰማሁትን ነገር ሳወራ ደግሞ ምን ያህል ቻልኩት የሚለውን ደግሞ ምን ያህል ፕሮናውንስ ራሱ እንደ ሰውየው አረኩት ነው አይደል ስለዚህ ወደ ኋላ እየመለስክ ምናምን አሁን በጣም ይኸው ስልኮቻቸው ላይ ምናምን አለ አይደል አጫጭር ቪዲዮዎች ፖዝ ያደርጉ ሰውየው የሚለውን መሞከር ኦኬ ፖዝ ያደርጉ መሞከር እነዚህ ነገሮች ማድረግ ይቻላል ሪኮርዲንግ ዮርሰልፍም በጣም ቆንጆ ነው እሱን ነው ሁለተኛው immersion and engagement እንለዋለን immersion means ቋንቋ ውስጥ በቃ ዝፍቅ ብለ መግባት እንደማለት ነው right you immerse yourself you put yourself in that environment ማለት ነው okay engagement ማለት ነው ሌላው ለምሳሌ
የቋንቋውን እንዴት ነው ኢንጌጅ የምታረገው? በጣም የተለያዩ ነገሮች ማለት ነው። ሙቪ እናያለን አይደል? ይሄ ኢንጌጅ ማድረግ ማለት ለቋንቋ ብለህ ፊልም ማየት ማለት ነው። ገብቶሃል? ለቋንቋ ብለህ ሙዚቃ መስማት ማለት፣ ለቋንቋ ብለህ ፖድካስቶችን ቁጭ ብለህ ማየት ማለት ነው። engage በቃ like immerse yourself, right? You have to put yourself in that kind of environment. በቃ ዛሬ የተወሰኑ ቃላቶችን የምማርበት ነው። ዛሬ pronunciation-ን የማስተካክልበት ነው። ዛሬ የሆኑ ግራመር ነገሮችን ሙቪዎች ላይ ቁጭ ትላለህ። ጀማሪ ከሆኑ ይላል ሙቪ ሲያዩ ጀማሪ ከሆኑ በሰብታይትል ይዩ ይላል። የመስማት እንትን እየጨመረ ሲመጣ ግን ይሄ ሰብታይትል የሚባል ነገር አጠፋና just ቀጥታ ከሰዎቹ አፍ ይሄ from the horse's mouth የሚባለው አለ አይደል? ከፈረሱ አፍ ከሰውየው ቀጥታ መስማትና መረዳት ሞክረ። መጀመሪያ ላይ ግን ስለሚያስቸግር አሁን ብዙዎቹ እንደኔ ፊልም አይገባኝም ምናምን ይላሉ። for beginners የሚመከረው ሰብታይትል ነው። ገብቷል አይደል? አሁን እኔ አቤል like you're not a beginner ገብቷል። እስቲ ምን አይነት ፊልሞችን ምናምን ሰብታይትል ይኑረው አይኑረው ብትለኝ ላንተ ሰብታይትል አልመክረህም። ገብቷል። ቀጥታ ጆሮ ምን ማድረግ አለበት? ኢንተራክት ማድረግ አለበት። አሁን እየሰማ ምናምን በነገራችን ልክ እንደ ስፒኪንግ የመስማት ደረጃችንም 20%፣ 30%፣ 60፣ 70 እያለ ይጨምራል። ጎበዝ አድማጭ እንሆናለን አይደለም? እንትና ቱስ ያለ ነገር ሁሉ ቀጥ ብሎ ነው የሚገባው። በደንብ ነው የምንሰማው። so like you have to what engage yourself ይላል። ስለዚህ immersion and engagement አንደኛው ነው። ኦዲዮ ቡኮች አሉ አሁን ላይ ኦኬ ላይክ ሙሉ መጽሐፉን አይደል? አሁን ለምሳሌ እኔ በጣም የወደድኩት የትሬቨር ኖዋን መጽሐፍ ኦኬ ላይክ one of the books recorded ነው የሱ ሙሉ መጽሐፉ በምን አለ? በኦዲዮ አለ። ሶ ኤርፎንን አርገ ምናምን ኦኬ እንደዛ እንትን እያልክ ከፈለክ እየደገምከው ምናምን ቀኑ ሙሉ ትውላለህ ማለት ነው ኦኬ and read in English also read books okay do different kind of things እንላለን። ስለዚህ ማንበብ አለብህ። አርቲክሎች አሉ፣ ኒውስፔፐሮች አሉ፣ የምታገኛቸውን የተለያዩ ቡጭቅጫቂ ነገሮች እንኳን ሳይቀር ምን ማድረግ ይኖርባል? ማንበብ ይኖርባል። ስለዚህ ይሄንንም ተጠቀሙት። ሁለተኛው የኢመርሽን የኤንጌጅመንት እንትን ነው ማለት ነው። ሌላው ሶስተኛው change your smart ይሄንን አርጋው ከሆነ አላውቅም your smart speaker setting okay like ብዙ ጊዜ እንትን ላለን አይደል ሲሪ ምናምን ይያል ያ ሲሪ ትላለች አሁን እሷ ራስ ኦኬ ሶ ላይክ ጉግል ላይም እንትን ላይ አሉ አይደል የሳምሰንግ ፎኖች ላይም እንትኖች አሉ if their smartphone allows them ምን ያደርጉት let them change instructionዎችን በእንትን ያርጉ ኦኬ play music for me okay do this for me ምናምን ትላለ ሶ ከስልክ ጋር አውራ በቃ ኢንስትራክሽኖችን ማለት ነው አይደል So you can just describe different kind of things like play music for me like show me a picture of እንትና አይደለም like show me the like the dance moves of like ኢትዮጵያ ታወራለች በደምብ ታወራለች ያ you want to start እስቲ ሞክራል Hey Siri Hey Siri yeah she's talking Okay, can you play Teddy Afro song? I couldn't find Teddy Afro in your Apple Music library. So Apple Music library ስለሌለኝ አይደል? So your music on a different app. በጣም ጥሩ. So on YouTube ምናምን ትላታለህ አይደል? YouTube ላይ ግቢና ወይ ደግሞ እንደዚህ ቦታ ሂጂና ሙዚቃ አጫውችልኝ አይደል? So ምናምን ትላታለህ. So play music, show me a picture of like what is the meaning of እንደዚህ. So talk to her. Okay? ስልክ እጅ ላይ ነው. So you can say like different kind of vocabularies ማለት ነው ወርዶችን ምናምን ያልኩ ማለት okay go to my settings or go to this place or just play something open this thing do this thing so that's instruction አይደል so ስልክህን ሴቲንጉን ታስተካክልና በዛ መንገድ ማውራትና ኢንጌጅ ማድረግ ይቻላል ይላል ይሄ ሁለተኛው ነው ሶስተኛው ላይ መጣን vocabulary and grammar okay እንዴት አድርገው vocabulary እና grammarን ያጥኑ ነው ለምሳሌ አንደኛው vocabularyን ስናጠና ወሳኙ ነገር we need to create a vocabulary exercise book notebook ያስፈልገናል okay so like የምናገኛቸውን አዳዲስ ቃላቶች ትርጉማቸውን okay ኤግዛምፕል እየሰጠን ማለት ነው ትርጉም አይደለም እዚህ ጋር የሆነ ነገር ጽፈ ማታውቀው ቃል ለምሳሌ አሁን ቀደም immersion ብለናል አይደል immersing yourself is እዛ ውስጥ ራስን መስፈቅ ማስገባት ምናምን ነው ብለናል so immerse የሚለውን okay ማስገባት ወይ ደግሞ እዛ ውስጥ like environmenቱን መላመድ engage ማድረግ ምናምን ብለ ትርጉም ልሰጠው ትችላለህ ተመሳሳይ ቃላት ግን አረፍተ ነገርም ስራበት ነው የሚለው አሁን the best way to study vocabulary ምንድነው የምታደርገው እዚህ ጋር በእንግሊዘኛ እዚህ ጋር አማርኛ ትርጉም አይደለም የምትጽፈው okay
እንግሊዘኛ በእንግሊዘኛ በአማርኛውን ጻፈው ግን ከስሩ ምን ጻፍ ኤግዛምፕል ስራለ ኦኬ right so if you say that table የሚል ቃል ዛሬ ከሆነ ያወቀው አይደል ቴብል ጠረጴዛ አይደል ኦኬ ቴብል ጠረጴዛ ያልከ በቃ አይደለም የምትውለው you have to say this is a table right it's a white table it's a beautiful table it's a nice table it's a strong table ያልክ አረፍተ ነገር ስራበት ኦኬ so አረፍተ ነገሮችን በሰራህ ቁጥር በዛ ቃል የመያዝ አቅሙ ይኖራል ማለት ነው ኦኬ ትይዘዋለህ ነው ኦኬ ሌላው ኦንላይን ግራመር ኤክሰርሳይዝ ሁለተኛው ነው ይሄኛው ቮካቡላሪ እንዴት እንደሚያጠኑ አይተናል ግራመርን ደግሞ ኤክሰርሳይዝ የሚያሰሩ እንትኖች አሉ አይደል ለምሳሌ እንደውም አንድ ሁለት ይዤላችኋለሁ learn english online የሚል ዌብሳይት አለ if they just click that one እና የብሪቲሽ ካውንስል እንትኑስ ገብተው ኦኬ የብሪቲሽ ካውንስልን ዌብሳይት ላይ ገብተው ግራመር ኤክሰርሳይዝ ምናምን ቢሉት ዘርግፎ ያመጣላችኋል is ነው was ነው had ነው have ነው will have ነው will ምናምን የሚሉ አይነት ነገሮችን ዘርግፎ ያመጣላችኋል እዛ ጋር ገብተው ፕራክቲስ ማድረግ ኦኬ ከነመልሱ መጨረሻ ላይ ስላለ ማለት ግራመርን በዚህ አይነት መንገድ ተማሩት ነው ሌላኛው አራተኛው የመጨረሻው ኢንተራክቲቭ ለርኒንግ ይባላል ቅድም ኢመርሽን ኤንድ ኢንጌጅመንት ያልነውና ይሄኛው ትንሽ ይለያያሉ ኢመርስ ኤንድ ኢንጌጅ ስናደርግ ሙቪ ማየት መጽሐፍ ማንበብ ሙዚቃ መስማት ምናምን ነው አይደል ያልነው እሱ ኢንቫይሮንመንታችን መፍጠር ነው ኢንተራክቲቭ ለርኒንግ ግን እኛ ፕራክቲስ የምናደርግበት ሜተድ ነው is that clear ለምሳሌ አንደኛው ትምህርት ቤት መማር ነው እንደ ማይ እንግሊሽ ያሉ አይደል እንደ my best friend ለርኔት አካዳሚ ያሉ አይነት ምን ትምህርት ቤቶች አሉን አይደል ሶ እነዛን በኦንላይን መማር ይቻላል በምንድነው ላይክ ፌስ ቱ ፌስ በአካል ተገኝቶ መማር ይቻላል ከሌሎች ተማሪዎች ጋር በግሩፕ ይቻላል ብቻውን መማር ይችላል በሚፈልጉት ሰዓት ለሊት ሁሉ ነው ያስተማረን ያለ ነው አይደል ሶ ይሄ ሁሉ ምንድነው it's just you have to select the best school ከዛ በኋላ እዛ ገብተህ መማር መቻል ይኖርባል ያ ኢንተራክቲቭ ለርኒንግ ነው ሌላኛው join an online speaking communityዎች አሉ ለምሳሌ ኦንላይን ላይ እንግሊዘኛ ብቻ የሚያወሩ አይደል ላይክ በዙም በምናምን ያሉ ማለት እንደዚህ አይነት ፕላትፎርሞች ስታገኝ ዝም ብለህ ክሊክ አድርገህ መግባት if they allow you you can talk አይደል ቋንቋውን እንትን እያደረክ እየሰማሃቸው አንተም እያወራህ በተለይ ደግሞ እንግሊዘኛ ፕራክቲስ የሚያደርጉ እነዚህ ኤዥያን አካባቢ ያሉ ሀገሮች ኦኬ ኢንዶኔዥያ እና ኢንዲያ እና ሲንጋፖር ሌሎችም ምናምን ፊሊፒንስ ምናምን ያሉ በጣም ይወዳሉ እንደዚህ አይነት እንትኖችን ኦኬ so if you are one of the African student and you want to just like practice English join አድርጋቸው like እነሱ ሲያወሩ አብራቸው ምን ማድረግ ይኖርባል ፕራክቲስ ማድረግ ይቻላል ነው ሶ አንደኛው ነው ሶ ኢንተራክቲቭ ቴክኒኮቹ እነዚህ ናቸው ቅድም ያልናቸው ግን አፖች በጣም ወሳኝ ናቸው አይደል ኦንላይኖች አሉ ሶ ቱቶር የሚሰጡ እነዚህ ነገሮች ማለት ነው ከዛ ጌሞች ምናምን ካሉ የላንጉዌጅ ጌምስ እነዚህ ሶ አንድ ሰው ራሱን በእንግሊዘኛ ለመማር ከፈለገ ራሱን ማጠር ያለበት በምንድነው በብዙ እንግሊዘኛ አክቲቪቲዎች ነው ማለት ነው ኦኬ ከመጀመሪያው ጀምረው ያልናቸው ነገሮች መከታተልና መፈጸምና ላይክ እነዚህን በደንብ ኤክስኪዩት ማድረግ ከቻሉ I think ቋንቋውን መመድ ይችላሉ ያስባሉ አንተንም የተወሰነ ነገር መከረ ያለው I think ተጠቀመባቸዋል ከዚህ በፊትም ማለት ነው አይደል የሆነ ጊዜ ላይ የተወሰኑትን ማለት ነው ሶ እናንተ የተመቻቹን ኮሜንት ላይ በቃችንማ እጠቀማታለሁ ዛሬውኑ ነው ማደርጋት የምትሉትን ኮሜንት ላይ ቁጭ አድርጉልን so we'll see you next time with another very good video ሌሰኖቻችንን እንቀጥላለን ማለት ነው we'll see you this is my English thank you very much bye bye